አላስቀምጥ አላስቆም ሲላት አንድ አለኝ አማራጭ የሰፈሩ ሽማግሌዎች ናቸው ብላ ስሞታና አቤቱታ አቅርባ ሽማግሌዎቹ ተሰብስበው መጡ። ባልና ሚስትን ቁጭ አርገው ፊት ለፊት ማወያየት ጀመሩ። እዛ ሽማግሌዎቹ ያው ባልን ተው በቃ ተስተካከል፣ ራስን አርም፣ ሁሉም ነገር ይብቃ፣ ትዳርህን አክብር፣ ሚስትህን አክብር አሉት። ባልም እሺ እያለ ቆየ። ሽማግሌዎቹም ያው በቃ አትስከር አትጠጣ ሲሉት ባል ቆይ ጎበዝ ቆይ እንዴ ጉዳዩ ባረቄ ከሆነ ልንስማማ አንችልም። እኔ እኮ ልታሸማግሉን መስሎኝ ነው፣ አረቄ ልታስተውይ ነው እንደመጣችሁት አለ። የዚህን የባል ጨዋታ ጫፍ ይዘህ ስትሄድ ብትደርሰው የዛሬ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ ጠራን። እያንዳንዳችንን ከበላይ የመጣ መመሪያና አመራር አለ ብሎ ጠራን። ተሰብስበን ሄድን እድራችን። ያው እናቴ ከበላይ አይደል ሁሉ ጊዜ የሚመጣው በመዋቅር እኮ ነው የሚያወርዱልህ። ችግር ይሁን መከራ ይሁን መመሪያውን አመራር የመጨረሻው መዋቅር ሰፊው ዝባረን እናቴ የትም የሚያቀብለው ስለሌለው ተሸክሞ ይጎብጣታል። አመራር ነው ብሎ ሻምበሎዬ ስብሰባ ላይ ያው ጎበዝ ከበላይ የመጣ አመራር አለ። እሱ በየሰፈሩ ያሉ በየመጠጥ ቤቶቹ በር ላይ የተሰቀሉ ማስተዋወቂያዎች ለታዳጊው ትውልድ ማስተምሩና አርአያ የማይሆኑ ስለሆኑ መነሳት አለባቸው። በተለይ ደግሞ የጠጅ ቤት አይልም ማማለጣሽን እያየ ለምዶባቸው ነው እነሱ። ድንገት ሻምበል በስብሰባ መሃል ቢያስነጥሰው ሁሉ በፉጨትና በጭብጨባ ቶችን ሳይ ችግራችን ጉዳይን ከመስማት ነው ከመረዳት ነው ሁሉ ብዬ ግራ ገብቶኛል። ብቻ እናቴ ማማለጣሽን ሲነኩብኝ አልወድ ማለት ነው ወይም ደግሞ የመጠጥ ባለቤቶቹን አይጎዳም፣ ያው ደንበኞቹን ነው የሚጎዳው። ምክንያቱም ብዙ ጊዜ ጠጭና ደንበኛ የሚቸገረው ከመጠጥ ቤቱ ወጥቶ ወደ ቤቱ ሲሄድ የመጠጥ ቤቶቹን ስም እየተከተለ ስለሆነ ቤቱ ሊጠፋበት ይችላል። ከዛ ውጪ ወደ መጠጥ ቤቱ ለመምጣት እንኳን ማስታወቂያም ሆነ መሪያ አያስፈልገውም አልኩና ይልቁንስ የነዚህ ማስታወቂያዎች መነሳት በከባድ ሁኔታ ቤቶቹ በጆግና በማንቆርቆሪያ ሕፃናቱን እየላኩ የሚወስዱ እነኞቻቸውና በዱቤ የሚሰጧቸው መጠጥ ቤቶች ነው የሚሄዱት። ስለዚህ ተጎጂ የሚሆኑት እንደዚህ ያሉ ጠጪዎች ናቸው። ይሄ ማለት ደግሞ ሕፃናቱን ማንገላታት ነው። በዛ ላይ ደግሞ የሚጠጣው ሰውዬ ቤት ሆኖ በሰዓቱና በጊዜው አይደርስለትም ብዬ ፈገግ ብዬ ቁጭ አልኩ። ጉዳዩን መሰለ ሻምበል የምስኪን ጎረቤቱ ድሃ ልጅ ሕፃን ልጅ አለ። እሱ ነው ማንቆርቆሪያ እያስያዘው እማማ ልጣይሽ ጋር በዱቤ ካለኝ አሽሙሩ ገብቶታል። ሻምበል ተበሳጨና ምን ያለበት ምን አይችልም ነው የሚባለው። አቶ ደስታ ስመላሽ ማቸውና አርአያ መሆን የሚችሉ ወላጆችን ብቻ ነው ብሎ በተረት ነው ሰለ ወሬውን አያጣፍጥም። እንደነችና ደስታ ስመላሽ ደግሞ ለተረት ብዬ ቆቆቆቆቆይ ጎበዝ አርአያ ለራ ማስተካከል እንጂ መውለድ ብቻ ወላጅ አያስብልም። ለመውለድማ ምንስ ምን ይወልድ የለ ብዬ እኔም ተረትና መሳለ በዚህ ቤት ማለት ቀጥታ ጉዳዩ የሚመለከተው እኔን። ምክንያቱም በዚህ አዳራሽ ውስጥ ከኔ ውጭ ጠጅ ቤት ያለው የለም። ገንዘብ ያስፈልጋል ለባለሙያዎቹ። ስለዚህ አንተ ያለብን የ30 ብርሌ ዱቤ መክፈል አለብህ ማለት ነው። እናቴ ሻምበል ከውፍረቱ ላይ ሩቡን ነው እዛ ሙጥጥ አድርጎ በላብ መልክ ያወጣው። ያው አዳሜ ቦርጬን አጠፋለሁ ብለህ ለወር ስፖርት ቤት እንዘጥ ስትል እሱን ትተህ በጉያ የሸሸከውን አንድ ሚስጥር እንደዚህ እንደ ሻምበል ዛሬ ድንገት ቢነግሩ በአንዴ ነው ሽንቅጥቅጥ የምትል። ሙሙጥ እኮ ነው ያለው። ምን አለፈ ወንበሩ ሁሉ ሰፋ። ልክ ነው። ወንበርና መንበር እኮ የሚጠባውና የሚሰፋው ሰው አለ። አዎ፣ ስለዚህ ለምን ታፈርሷል?
ወንበርና መንበር የማይበቃ ከሆነ የመጀመሪያው ጉዳይ አንተ በቂ አይደለህም ለዛ፣ ወይም ደግሞ አቀማመጥ ልክና ትክክል አይደለም ማለት እንደ ሻምበል አይነቱ ማለት ያመጡ ቢጭሩብን እነ ሻምበል እንዴት መሰለህ የሚሆነው? አባት ቤት ቁጭ ብለዋል። የመጀመሪያ ልጃቸው ከብዙ ሴቶች ነው ልጅ የወለደው። ከዛ አንድ ቀን ተሰብስበው ለበዓል ቴሌቪዥን እያዩ ማስታወቂያ መጣ። ይህን ነገር ዝጉልኛል። ጣቢያውን ካስቀየሩ በኋላ ወደ መጀመሪያ ልጃቸው ዞሩ። እሱ ምን ያርግ? ልጄ ምን አቀፍ? ምንም እንዴ አራርቆ መውለድ ሲሉት ሀገርና ሰፈር መስሎት አንዱን ታች አንዱን ላይ አንዱን ምስራቅ አንዱን ምዕራብ ጆሮና አፍ እንዲግባቡ አድርገህ ግለጻ። ምክንያቱም ከምትናገረው በላይ እንደፈለጉት የሚሰሙ ሰዎች አሉ። ከባድ ነው እዚህ ሰፈር መውደቅ። ሰብስበው ከረሜላ ታደሉልህ። ከዛ ትርፍ ከረሜላ መጣና ለህፃናቱ በእጣ ታደለ። አንዱ ልጅ ከእጣው አልደረሰውም፣ ስቅስቅ ብሎ አለቀሰ። አባት ልጅ ወንድም አክስት እንደ ልጅ በጩኸት ልጁ ላይ ና አባቱ ላይ ዝም በል ብላ አት በዚህ ማለት ተውት እንጂ ተውት። ሰው በድሉ ማልቀስ አይችልም። ያቀታ መገናዘብ እኮ መቻል ነው፣ መደማመጥ፣ ሌላ ካምር የለውም። ግን እንዴት እንደሚረዱና በምን መልኩ እንደሚረዱ እነዛን ሰዎች መለየት አለብህ። አንድ ሰው እያሉ በአንድ ነገር አይደራደርም። ከሱ ጉዳይ ውጭ ሌላ ነገር ጉዳዩ አይደለም። አንድ ቀን በመኪና ላይ ይደበደባል። ተበሳጭቶ መሀል መንገድ ላይ መኪናውን አቁሞ ወረደ። አተ ምን ነው በሬው እንደዚህ የምትመታው? ምን ሆነ? ለምን የምትገርፈው? ስጋው እኮ ይበላሻል፣ ስጋ ይገነትራል እኮ። አንዳንድ ሰዎች ሊያድኑና ሊያተርፉ የሚፈልጉት አንድና አንድ ወይ ኪሳቸውን ወይ ሆዳቸውን መምላት እንደምትችል ካመኑ ብቻ። ምንም እኮ የማይገባንን ነገር እኮ ነው አምጥተው በአጀንዳ መልክ የሚሰጡ። እንዴት መሰለ የሚያደርጉት? መመሪያው ከላይ ሲመጣ እነ ሻምበል ሲቀበሉ እነ ሻምበል ራሱ አይገባቸው። ጉዳዩ አጀንዳው ተተብትቦ የለ ይሄ ነገር አምጥተው ነው ሰፊው ህዝብ። እነሱስ ሰጡ እረሱ። እነ ሻምበል እንዴት መሰለ የሚያደርጉት? መች እንደሚፈታ መች የማይታወቅ ጾም ይሰጡሃል። እናቴ ሰዓቱን አታውቀው የምትይዝበትን ዝም ብለህ ትጾማለህ። ይረሱሃል እነሱ ከነ ጾምህ። ከዛ ዞር ሲሉ ድንገት ያዩ የለ በመዋቅርና በአሰራር ብለው ሌላ ጾም። አንድ ወንደላጤ ጎረምሳ ለአከራዩ አዛውንት ስልኩን ይዞ እየበረረ ሄደና እትዬ ይሄንን የሰርግ ቪዲዮ አዩት እባክዎትን እዩት ብሎ ሰጣቸው። ሴትዮዋ ስልኩንና ሙዚቃውን ትተው እሱን እያዩት አዩት። እንዴ እትዬ አላቸው። ሴትዮዋ ምን አለች? አይንህን አየሁት፣ አይንህን አየሁት፣ ሁል ጊዜ እኮ ነው ማየት። ደነገጠ። ለምን መሰለ? በአይኑ በኩል ያዩበት የሰርግ ሙዚቃውን ሳይሆን ብቸኝነቱን፣ የሰርግ አምሮትና ምኞቱን ነው በአይኑ ውስጥ ያዩበት። ለዚህ እኮ ነው አይን ላይ እንተያይ። መተያየት አለ። እየተያየን እኮ አይደል? አይን ላይ ልብ ለልብ ካልተያየን እኮ አይገባንም እኮ ጉዳዩ። ምን ያህል ነው ነገር? እኛ እኮ ይሄ ምግብ ስጡን፣ ልብስ ስጡን፣ መጠለያ ስጡን፣ ገንዘብ ስጡን፣ ምልክት ስጡን አላልንም። ትኩረት ስጡን እኮ ነው። በሰውኛ አይን እዩን ነው እኮ እንተያይ እኮ ነው ያልነው እርስ በርሳችን። ለዛ እኮ ነው የመገፋፋታችንና የመጠላላታችን ምክንያት እኮ አለመተያየታችን እኮ ነው። የእዝነትና የመረራዳት መንገዱ አይን ነው። ግድ የለም እንተያይ። ስትተያይ እኮ የጠላኸውን ልትወደው የወደድከውን ልትጠላው ትችላለህ። እሱ ነው ግድ የላችሁ እንተያይ። አይን ላይ ልብ ለልብ እንቀራረብ። መተያየት ነው የመረዳዳት መልኩ። ከሮማ አንድ መከራ የመቻል አቅም የሌለው ጫንቃችን ላይ
የዘላለም መዓት እያመጡ አይጭኑብንም ነበር። አይሁንም እዩን እኮ ነው እናቴ። ክፍተቶቻችንን እኮ አይደለም የሚያዩት እነሱ፣ ክፍት ቦታና መሬት እኮ ነው የሚያዩት። አያቱን የመሬት ውርስ ስም ዝውውር ሊያስተካክል መሬትና ምናምን አስተዳደር መዘጋጃ ቤት ሄደለ የሚያስፈልገውን ማስረጃ መረጃ ሁሉ ነገር ክፍያውን ፈጽሞ የመጨረሻ የማጸደቂያ ፊርማውን ለማድረግ ወደ ጽሕፈት ቤቱ ሄደለ። ኃላፊው ቢሮ ገብቶ ዶኩመንቱን አስቀመጠ። በመስሪያ ቤት ቋንቋ የሚሉት የለም ስራ ማቀላጠፊያ፣ በዳቦ ስሙ ጉርሻና ጉቦ ማለት። ይሄ ጉዳይ እንዲፈጸምልህ 50 ሺህ ብር ክፈል አሉት። ከዋለ ልጁና ድንግጥ ብሎ ቀረ። ግራ ሲገባው አለቃ እኔም ብሎት ብሩን እስካገኝ ለምን በእርሶ ስም አይሆንም? ይሄ ኃላፊ ማለት ነው በጣም ብዙ መሬትና ይዞታ ነው ያለው አሉ። በሱ በሚስቱ በልጆቹ በወንድሞቹ በእህቶቹ በአማቾቹ በቃ የቀረው ሰው የለም። እንደውም አንድ ሁለት አይን ቦታ አይቶ ሊይዝ ፈልጓሉ። አያቱ ጋር ደወለ ገጠር። ጋሼ እስቲ አንድ 18 ዓመት የሞላው የሰፈር ልጅ ካለ ላኩልኝ ሁሉ ብሎ ኤረን የሚገርም ከቤትና ከመኖሪያ ቤት ካጡ ሰዎች ጋር 20-80 ሁሉ የነሻምበል ትኩረት መንፈግ እኮ በሁሉም መልኩ አስለቅሰው አንብተህ መጨረሻ ላይ የስንት ዓመት የሞተ ዘመድን ሁሉ አስታውሰ እንድታለቅስ ነው። አይሁን ሌላ እኮ ነው የሚያዩትና እንደውም አሁን አሉ እነ ሻምበል መሬት አንዱ አሉ መንጠቆን ወረወረ። ከዛ ሲስባለ መሬቱ ያለቃው ቢሆንስ ድንገት ብሎ ከነ መንጠቆ ድንገት ብሎ ጌታዬ የእርሶ ነው እንዴ ላቀርብሎት ብዬ እኮ ነው። እድለኛ ከሆንክ ነው ከመንጠቋቸው የምትተርፈው። ባለ ሀ የሚባል አካባቢ ተኝተ ቤት ውስጥ ከዛ ግራ ገብቶ ይሄ ነገር ቅዠት ነው አምጣና እኛ ህልም እንሰጣለን ይለዋል። ከዛ እሺ ብለህ ትስማማለህ። ከዛ በኋላ ህልሙ ቅዠት ይሁን ህልሙን ፍቻ ታገኝለት ግራ ገብቶ በቁም ቅዠት ስትደናበስ ይሻለኛል ብለህ መስሪያ ቤት ትሄድ የለ። መስሪያ ቤት ስትሄድስ ስልጠና ገብተዋል። ያ አሰራሩን ኮምፒውተራይዝ ለማድረግ ቆጠራ ላይ ናቸው። መመላለሱ ታክቶ ጨጓራ ልጠ እሳት ለብሰ እሳት ቢሮ ስትገባ ተሽከርካሪ ወንበር ላይ የራስን እንቅልፍ እየለጠጣት ታገኛለህ። እስቲ አንተ ቀስቅስ ቢሮ ውስጥ እየተንጎራደርክ በራስ እንቅልፍ ትጎመሻታል። አይን እዩናታል። ናችንን ስናይ ቦታ ተቀያይረን በኔ ቦታ ቢሆንስ ብለን እንይኮን መተያየታችን እኮ ነው የእዝነታችን መሰረት። ሚል ሰው እንዴት ማየት ያቅተው? ለማወቅ ላሳይ። መንፈስሻ ተቸገርኩ ብሎ ከጎረቤቱ ብር ይበደርላል። አበዳሪ ቢያይ መንፈስሻ የሚከፍለው ጉዳይ የለም። ጭራውን ስታየው አብጃለሁ ዳሩስ ተንደርድሮ አንገቱን አነቀና የለም 50 ከፍሎ እንጂ በመቶማ አይታበድም ማለት መንፈስሻ ማወቅ የሚጀምረው ከማውራት አይደለም፣ ከመተያየት እንተያይ። ምን ላይ እንደቆምን ምን ላይ እንዳለን እንተያይ። ሌላ ያልነው ጉዳይ አለ የለም። እነዚህ ሰዎች በህይወቱ ውስጥ ሲገቡም ሲወጡም እየወጉ እየቀደዱ ነው። እነዚህ ሰዎች በህይወቱ ውስጥ ሲገቡ ስጋ ሆነ ተጠበቃቸው፣ አትጠራጠር ይከትፈዋል። ሞረድ ሆነ ካገኛቸው ግን ወይ ትሸርፋቸዋል ወይ ትስላቸዋል።
ለዚህ ነው አይናችንን ገልጠን ልትያይ ጠጅ ቤቱ አይደለም ምክንያት የሚሆን ልክ ስትትያይ በስካር መንገዳገድ እና መውደቅ አጀንዳ ይሆናል። ማስታወቂያውንቱ የማማልጣሽ ማስታወቂያ እኮ ለወጣቱ ሁሉ አይታይም፣ ደብዝዟል። ጉዳዩ አጀንዳው መመሪያው ሰውን ለማጥቃት ስለሚወርድ አቁጥማ እነ ሻምበል እኮ የተቀበሉትን ማስተላለፍ እኮ ነው። አዩንም። ለዚህ ነው የአዝማሪው ባንጃው ግጥምን ተከትዬ ጠጄን ይዤ የምናገር። ቀንበርና ሸክም ጭነት ወረደልን ክፉ ደጉን ስላየነው ተላላም ሆነን አልነበር መንገዳችን ያልነው አንድን ሰው አምነን በደስታ የዳርነው ሞኝነት አይደለም ተስፋን ሰንቀን ነው እንጂማ ይብላን ለዋሸን ሰው ይኑር በሌላ እንዲክሰው እንጂማ ይብላን ለጣለን ሰው ይብላን ላሳጣን ሰው ሐቅማ ይጸናል ውሸትን ሊያረግ ሰው ይብላኝለትማ ይወድቃል አቄልኩት ባልከው ሰው ወድቆ ይቀበራል በእጁ እያፈረሰው ይብላኝለት እንጂ ለእንዲህ አይነቱ ሰው እልሃለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ